እንደዚህ አይነት ነገር በህይወቴ አይቻላውቅም። ይህ ሰው የቶማስ ኤዲሰንና ጃክ ዌልች ድብልቅ የሆነ ሰው ነው። ይህን ንግግር ከ16 ዓመታት በፊት አንድ ታዋቂ የሆነ ቻርሊ ሙንገር የተባለ ሰው ከፎርቹን ጋዜጣ ጋር ባደረገው ቆይታ የተናገረም ሲሆን ንግግሩ ደግሞ የኤሌክትሪክ መኪና ገበያውን እንደ ጉድ አጧጡፎ ለሌሎች አምራች አስጊ በሆነ መልኩ እየተጓዘ ያለው BYD የተሽከርካሪ አምራች ኩባንያ መስራች ስለሆነው ዋንግ ቹአንፍ ነው። ከዓለማችን ቁንጮ ባለሀብቶች ውስጥ አንዱ የሆነው ዋረን ባፌት በባለቤትነት በሚበራው ድርጅት በርክሽር ሃትዌይ ውስጥ ምክትል ስራ አስኪያጅ የሆነው ቻርሊ ሙንገር ትልቅ ተስፋ በጣለበት አንድ ቢዝነስ ላይ ዋረን ባፌት ኢንቨስት ቢያደርግ እንደሚያተርፍ ደጋግሞ ነግሮታል። ቻርሊ ሙንገር የBYD መስራች የሆነውን ሰው የፈጠራ ችሎታና የአመራር ጥበብ ቃላት እስኪያጥረው ድረስ እያደነቀ ፈጠራ ሲባል ወደ አእምሮአችን ብቅ ከሚሉ ሰዎች መካከል አንዱ ከሆነው አምፖልን ከፈጠረው ሰው ቶማስ ኤዲሰንና የአውሮፕላን ሞተርን ጨምሮ ሌሎች ትልልቅ የኤሌክትሪክ ምርቶች አምራች ጀነራል ኤሌክትሪክ COO በመሆን ለዓመታት ካገለገለው ጃክ ዌልች ጋር አመሳስሎታልም። ከቶማስ ኤዲሰን ጋር ያመሳሰለው በፈጠራ ብቃቱ ሲሆን ልክ እንደ ቶማስ ኤዲሰን ለችግሮች መፍትሄ ለመስጠት የሚጠቀመው የፈጠራ ችሎታንም አድንቆለታል። የአመራር ብቃቱና ማድረግ ያለበትን ከማድረግ ወደ ኋላ ለማለቱ ደግሞ ዓለም በታሪኳ ከምታስታውሳቸው ቁልፍ የቢዝነስ ሰዎች አንዱ የሆነው COO ጃክ ዌልችንም አስታውሶታል። BYD በዚህ ጥበበኛ መሪ ምክንያት ተጀምሮ አሁን ያለበት ደረጃ እስከሚደርስ ድረስ ችግሮችን በመፍታትና ምርቶችና አገልግሎቶችን ለተጠቃሚዎች ቀላል በማድረግ ሂደት ውስጥ እየተጓዘ የሚገኝም ተቋም ነው። የኤሌክትሪክ ተሽከርካሪ ሲባል ወደ ሁሉም ሰው አእምሮ ቀድሞ ከሚመጣው አሜሪካው ቴስላ ሞተርስ የበለጠ ሽያጭን ማስመዝገብ የቻለውና ከ10 ዓመታት በላይ በቻይና የኤሌክትሪክ መኪና ገበያ ላይ ከፊት መስመር መሆን የቻለው እንዲሁም ከቅርብ ዓመታት ወዲህ ደግሞ በሀገራችን ኢትዮጵያ የኤሌክትሪክ መኪና ገበያውን ተቆጣጥሮ አዲስ አበባን ጎዳናዎች በምርቶቹ ማጥለቅለቅ የቻለው የቻይናው BYD የተጀመረው በቻይና ገጠራማ መንደሮች ከድሃ ቤተሰብ በተወለደ አንድ ባለ ብሩህ አእምሮም ሰው ነበር። ዋንግ ቹአንፍ በፈረንጆቹ 1966 በቻይና የተወለደም ሲሆን ገና በልጅነቱ ሁለቱንም ወላጆቹን በሞት በመነጠቁ ምክንያት ያሳደጉት ታላላቅ ወንድምና እህቶቹ ነበሩ። ሕይወት ለትንሹ ዋንግ ከባድ የነበረችና እድሎችም ጠባብ የነበሩ ቢሆንም እሱ ግን ወደፊቱን ብሩህ የሚያደርግበት ተፈጥሮ ያደለችው ስጦታም ነበረው። ይህም ትምህርትና ዕውቀትን አጥብቆ መፈለጉም ነበር። ሳይንስን እጅግ አድርጎ ይወድ የነበረው ዋንግ ካለበት ሁኔታ መውጫ መንገዱም ትምህርት እንደሆነ ያምንም ነበር። ይህ እምነቱ በዘመናዊነት ዓለም እጅግ አስፈላጊ ቴክኖሎጂ ከሆኑት ውስጥ አንዱ የሆነው የባትሪ ቴክኖሎጂን ማምረት እንዲችል ያገዘው የኬሚስትሪና ማቴሪያል ሳይንስ እንዲያጠና መንገዱንም ከፍቶለታል። በ1980ዎቹ ዋንግ በቻይና ትልልቅ ከሚባሉት የኢንጂነሪንግ ተቋማት ውስጥ በሚመደበው ሴንትራል ሳውት ዩኒቨርሲቲ ውስጥ ገብቶ ትምህርቱን መከታተል የጀመረም ሲሆን ትኩረትን በሚፈልገው ከባድ ፊልድ ኬሚካል ኢንጂነሪንግንና ሜታለርጂ ውስጥ ባሳየው ብቃት የብዙ ፕሮፌሰሮችን ቀልብ መሳብ ችሎ የነበረው ዋንግ መጀመሪያ ዲግሪ ትምህርቱን በድል አጠናቆ በባትሪ ቁሳቁሶች ላይ ስፔሻላይዝድ ለማድረግ ደግሞ የማስተርስ ዲግሪን ትምህርቱንም ቀጠለ። ከዩኒቨርሲቲ ቆይታ በኋላ ዋንግ በቤጂንግ በሚገኝ አንድ ኢንስቲትዩት ውስጥ የባትሪ ኬሚስትሪን በጥልቀት ማጥናትና በዘመናዊ ቻርጅ የሚደረጉ ባትሪዎች ውስጥ የሚገኙ ግብዓቶች ላይ ሪሰርች መስራትም ጀመረ። ነገር ግን ይህ ሰው ሪሰርቸር ብቻ አልነበረም። በተፈጥሮ የፈጠራ ችሎታን የታደለና ያለመታከት የተሻለ ነገርን በሚረክስ ዋጋ ለማቅረብ የሚጥርም ሰው ነበር። ዋንግ ሪሰርች በመስራት ህይወቱን መምራት እንደማይፈልግ ያውቅ ነበርና ለዚህም የራሱን ነገር ለመስራት በማሰብ በ1995 ከአንድ ሰው በተበደረው $300,000 በቻይናዋ ሸንዝን ከተማ BYDን ያቋቋመው። BYD ወይንም ሲተነተን ቢልድ ዩር ድሪምስ የተባለው ተቋም በቻይና ኬሚስትና ኢንጂነር ሲመሰረት ከዓመታት በኋላ የዓለምን የመኪና ገበያ ከሚቆጣጠሩ መሃል ይሆናል ብሎ የገመተም አልነበረም። በሸንዘን ቻይና ቻርጅ የሚደረጉ ባትሪዎች አምራች ሆኖ የተነሳው BYD ለሞባይል ስልኮችና ላፕቶፖች የሚሆኑ ባትሪዎችን በመስራትም ነበር የጀመረው።
ወትሮንም ለቢዝነስ የተፈጠረውና ሁሌም ለቢዝነስ ቁልፍ በሆነው ከሌሎቹ በተሻለ መልኩ እሰራዋለሁ በሚል አስተሳሰቡ የሚታወቀው መስራቹ ዋንግ ቹዋንፍ በ20 ሰራተኞች ብቻ ጉዞውን ሲጀምር የነበረው የማምረቻ ክፍል እምብዛም የማይማርክና በቂ ቁሳቁስ የሌለበት ሰራተኞች በትንሽ ቦታ ተሰባስበው ቻርጅ የሚደረጉ ባትሪዎችን በእጃቸው የሚገጣጠሙበት ቦታ ነበር። በጊዜው ሶኒ፣ ፓናሶኒክ እና ሳምሰንግ በመሳሰሉ በኢንዱስትሪው ግዙፍ ስም ባላቸው ተቋማት የባትሪ ገበያው ይመራ በነበረበት ወቅት የቢዋይዲ ገበያውን ሰብሮ ለመግባት መውተርተር ብዙዎችን የሚያስቅም ነበር። ዋንግ ግን በቀላሉ የሚሰበርና እጅ የሚሰጥ ሰውም አልነበረም። አንድ ነገር ቢዋይዲን ከሌሎች እንደሚለየውም ተማምኗል። ይህም ጥራታቸው ከትልልቆቹ ተቋማት የባትሪ ምርቶች ጋር የሚስተካከሉ ነገር ግን ዋጋቸው የሚረክስ ምርቶችን ማቅረብ ነው። ተሳክቶለት በፈረንጆቹ 1990 መጨረሻና በ2000ዎቹ መግቢያ ቢዋይዲ ለሞቶሮላ፣ ኖኪያ ብሎም አፕልን ለመሳሰሉ ግዙፍ የሞባይል አምራች ተቋማት ቻርጅ የሚደረጉ ባትሪዎችን በስፋት ከሚያቀርቡ አምራቾች ተርታ መሰለፍም ቻለ። ባትሪዎችን ለማምረት ይወስድ የነበረው ረዥምና ውድ የምርት ሂደት ላይ ትልቅ ለውጥን በማምጣት ስኬታማ መሆን የቻለው ቢዋይዲ ተቋም ከተገዳደራቸው ግዙፍ የባትሪ አምራቾች በበለጠ ተመራጭ ሆኖ ነበር። በዚህም የብዙዎችን ቀልብ መሳብ በመቻሉ በ2002 በሆንግ ኮንግ ስቶክ ኤክስቼንጅ ድርጅቱን ለገበያ ቀረበ። የመሆኑ ታዲያ ቢዋይዲ በቢዝነስ ውስጥ ጉዞ ቀጣዩና ትልቁ ምዕራፍ ላይ እንዲገባ የረዳውን ካፒታል ማግኘት አስችሎት የነበረ ሲሆን ባትሪዎችን በማምረት የተሳካለት ትልቅ ሕልምና ራዕይ ያለው ዋንግ ቹዋንፍ ቀጣዩ እርምጃ እንዲወስድ መንገድም የከፈተለት ነበር። ቀጣዩ የአውቶሞቲቭ ኢንዱስትሪ በኤሌክትሪክ ተሽከርካሪዎች እንደሚመራ የተመለከተው ሰው ሙሉ በሙሉ ፊቱን ወደ መኪና ምርት በማዞር ጉዞውንም የቀጠለ ሲሆን ቢዋይዲ እንደ ተሽከርካሪ አምራች ተቋም የወሰደው የመጀመሪያው ትልቁ እርምጃ ደግሞ በጊዜው ቻይና እየተንገዳገደ ያለው ኪንቹዋ አውቶሞቢል የተባለ የመኪና አምራች ተቋምን የግሉ በማድረግ ነበር። ይህ እርምጃም ቢዋይዲ ከባትሪ አምራችነት ጠቅልሎ ወደ መኪና አምራችነት መግባቱን ያበሰረም ነበር። በመጀመሪያ ብዙዎች እንዴት ባትሪ አምራች ተቋም ወደ መኪና አምራችነት ይገባል ብለው ጥያቄ አንስተው የነበረም ሲሆን ነገር ግን የቢዋይዲ ውሳኔ እነዚህን ጥያቄዎች ጥሩ አድርጎ የሚመልስና የተጠራጠሩትን ሁሉ አፍ የሚያዘጋ ነበር። ዋንግ ቹዋንፍ በገበያው ውስጥ ራሱን ማቆየት ተስኖት እየተንገዳገደ ያለን ተቋም የገዛው ካለ ምክንያትም አልነበረም። ለምን ይህን ተቋም ገዝቶ መስራት ጀመረ ለሚለው ጥያቄም በቂ መልስ አለው። ኪንቹዋን አውቶሞቢል ቀላልና ርካሽ የሆኑ ፍላየር የተባሉ መኪኖችን በማምረት በገበያ ላይ ይህ ነው የሚባል ድርሻ ሳይኖረው እየሰራ የነበረ ቢሆንም ዋንግ ቹዋንፍ ግን ተቋሙን ከነግሳንግሱ በመግዛቱ ትልቅ እድል እንደሆነ ታውቆታል። ቢዋይዲ ይህንን ተቋም በመግዛቱ ወደ ሥራ በፍጥነት ለመግባት እንጂ አስፈላጊ የሆነውን ተሽከርካሪ የማምረት ፈቃድ በቀላሉ ያገኛል። ከዛም አልፎ ደግሞ መኪኖችን ለማምረት የሚያስፈልግ የምርት ፋሲሊቲ የተሟላለትና በሥራው የረጅም ጊዜ ልምድ ያላቸውን ሰራተኞች አብሮ ይዞ የሚመጣ መሆኑ ቢዋይዲ ለመጨረሻ ዓመታት ይፈጅበት የነበረውን የቢሮክራሲና የመቋቋም ሂደት ዘሎ በቀጥታ ወደ ሥራ እንዲገባም አስችሎታል። ብዙዎች መኪናን እንዴት ያመርታል ብለው የተጠራጠሩት ቢዋይዲም በባትሪ ምርት ላይ የተጠቀመውን ፈጠራና ያገኘውን ስኬት በኤሌክትሪክ መኪና ባትሪዎች ላይ ተግባራዊ ለማድረግ በማሰብ ጠንካራ ጎኑን ወደሚንገዳገደው ተቋም ይዞ መጥቶ በሁለት እግሩ እንዲቆም ማድረግም ችሏል። ለረጅም ጊዜ የመኪና አምራችነት ስራው ላይ በቆዩ ታዋቂ የመኪና አምራቾች መሃል በድፍረት የጀመረው ቢዋይዲ የመኪና አምራችነት ጉዞ የመጀመሪያው ማረፊያ ያደረገው ምርት ቢዋይዲ ኤፍ3 የተባለው መኪና ነበር። ይህ ምርት በዲዛይንም ሆነ በኢንጂነሪንግ ቁጭ የቶዮታ ኮሮላ ምርት ይመስላል ተብሎ ትችት ቀርቦበት የነበረ ሲሆን ነገር ግን ነገሮች ካለ ምክንያት የማያደርገው ዋንግ ቹዋንፍ በጊዜው ስኬታማ የነበሩ የመኪና ምርቶችን ዲዛይንና አሰራር በጥልቀት በማጥናትና በድጋሚ ለመስራት በመሞከር የቢዋይዲ ቴክኒካል ችሎታን ለማስፋት የተጠቀመበት መንገድ ነበር። በሚገርም ሁኔታ ይህ የመጀመሪያው የሆነው የቢዋይዲ ምርት በቻይና ስኬታማ መሆን ችሎ የነበረም ሲሆን ዋጋው ተመጣጣኝ መሆኑ፣ ጥሩ ኳሊቲ ያለው መሆኑና ነዳጅ ቆጣቢ መሆኑ
አብዛኛውን በመካከለኛ የኑሮ ደረጃ ላይ የሚገኘውን የቻይና ሕዝብ ቀልብ መሳብም ችሏል። ዋንግ ቹዋንግ ለኤሌክትሪክ መኪና ኢንዱስትሪው ማርሽ ቀያሪ የሆነውንና አሁን ላይ BYD ተመራጭ የኤሌክትሪክ መኪና እንዲሆን ካደረጉት ምክንያቶች አንዱ የሆነውን የሊቲየም አይረን ፎስፌት ባትሪ ቴክኖሎጂን በBYD መኪና አምራች ተቋም አስተዋውቆናል። ተቋሙ ፈጠራ የታከለባቸው ምርቶቹ ተወዳዳሪ እንዲሆኑ የሚያስችሉትም ነበሩ። በ2008 BYD የመጀመሪያውን ሃይብሪድ መኪናውን F3DM ማምረትም ጀመረ። ይህ ምርት በመጀመሪያ ቴክኒካል ችግሮችና ወደ ገበያው ሰርጎ መግባት አለመቻል ገጥሞት የነበረ ቢሆንም ለBYD የኤሌክትሪክ ተሽከርካሪ መሪነት ግን መሰረት የጣለና BYDን ተመራጭ የሚያደርገውን የባትሪ ቴክኖሎጂ ያካተተ ነበር። BYD የኤሌክትሪክ መኪኖችን ለማምረት በሙሉ አቅሙ ገፍቶ በገባበት በዚህ ጊዜ ነበር ጨዋታ ቀያሪ የሆነው ጉዳይ የተከሰተው። በ2008 የዋረን ባፌት ንብረት የሆነው ቤርክሺር ሃትዌይ በምክትል ስራ አስኪያጁ ቻርሊ ሙንገር አነሳሽነት በBYD ላይ $230 ሚሊዮን ኢንቨስት አድርጎ የድርጅቱን 10% ድርሻ ገዛ። ይህ ድጋፍ ለBYD የፋይናንስ ድጋፍ ብቻ አልነበረም፣ ተቋሙ በዓለም አቀፍ ደረጃ እንዲታወቅ ያደረገም ጭምር እንጂ። ነገር ግን ዋረን ባፌት ከኢንቨስትመንቱ በኋላ በ2010 በቻይና የሚገኘውን የBYDን ዋና መስሪያ ቤት እንቅስቃሴ ለመጎብኘት በሄደበት ወቅት ነገሮች እንደጠበቃቸው አላገኛቸውም ነበር። በጊዜው ገና ወደ ኤሌክትሪክ ተሽከርካሪ ምርት እየገባ የነበረው BYD የሚያመርታቸው ምርቶች ስኬት በገበያ ላይ ለማሳየት በሂደት ላይ ያለበት ጊዜ ነበር። በጉብኝቱ ወቅትም BYD ክትትልና ምርትን በማሳደግ ላይ ችግሮች የነበሩበት ሲሆን ዋረን ባፌት BYD ከባትሪ አምራችነት ወደ ኤሌክትሪክ መኪና አምራችነት በስኬት መሄድ መቻሉን እጠራጠራለሁ ሲል ተናግሮ ነበር። ከዚህ ጥርጣሬ በተጨማሪ የቴስላ ሞተርስ ካምፓኒ መስራችና የዓለማችን ቁጥር 1 ሀብታም ሰው ኤለን መስክ በ2011 ከብሉምበርግ ጋር ባደረገው ኢንተርቪው ላይ BYD የቴስላ ቀንደኛ ተፎካካሪ ስለመሆኑ ሲጠየቅ ሳቅ የተሞላበትን የንቀት ንግግር ተናግሮም ነበር። የሚያመርቱትን መኪና አይታችሁታል? ጥሩ የሚባል ምርት የላቸውም ብሎ ተሳልቆ የነበረም ሲሆን BYD በኤሌክትሪክ ተሽከርካሪ ኢንዱስትሪው የቴስላ ሞተርስ ተፎካካሪ መሆን መቻሉ ጥያቄ ውስጥ የሚገባም ነው ብሎ ነበር። ብዙዎች እንደ ቁም ነገር ያላዩት BYD የመኪና አምራች ኩባንያ ግን የዋረን ባፌት የረጅም ጊዜ የቢዝነስ አጋር የነበረውን ቻርሊ ሙንገር ተስፋ ጥሎበታል። በመስራቹ ዋንግ ቹዋንግ የቢዝነስ ጥበበኝነት የተማመነው ቻርሊ ሙንገር በቢዝነሱ ዓለም ስምና ዝናን ያተረፈውን አለቃውን ዋረን ባፌት ኢንቨስት አድርግበት ብሎ ለማሳመን መጣሩንም የኋላ ሳያተርፍ የቀረም አይመስልም። ዋረን ባፌትም ምንም እንኳን በድርጅቱ እድገት ላይ ጥርጣሬዎች ቢኖሩትም በዋንግ ላይ ግን መተማመንን መርጦም ነበር። በጊዜ ሂደት BYD እጅግ እየተሻሻለ መጣ። በ2013 የተቋሙ ስቶክ በፍጥነት ማደግ ጀምሮ የዋረን ባፌት ኢንቨስትመንት መልሶ የሚከፍል እንደሆነ ማስመሰከረ። ዋረን ባፌትም ጥርጣሬውን የሚሸረሽር ስኬትን መመልከቱንና የBYDን አቅም አሳንሶ የማየቱን ነገር ግን የዋንግ ብቃትን ካሰበው በላይ ሆኖ እንዳገኘውም ተናገረ። በፈረንጆቹ 2015 BYD ዓለም አቀፍ ማርኬቱን ለመቆጣጠር ጉዞውን ጀምሮ በሚገርም ሁኔታ በአንድ ወቅት ሊፎካከረኝ አይችልም ብሎ የተሳለቀበትን የኤለን መስክ ቴስላ ሞተርስን በሽያጭ እስከ መብለጥም ደረሰ። ኤለን መስክም ከ10 ዓመታት በላይ ካለፈው የመጀመሪያው የብሉምበርግ ኢንተርቪው በኋላ አሁንስ ምን ታስባለህ ተብሎ ሲጠየቅ ግልጹን ለመናገር አሁን BYD ትልቅ ተፎካካሪ እየሆነ መጥቷል ሲል መልሷል። የBYD ዓለም አቀፍ ጉዞ እንዲሁ በቀላሉ አልጋ ባልጋ የነበረም አልነበረም። ከቻይና ወጥቶና ዓለም አቀፍ ማርኬቱን ሰብሮ ለመግባት በብዙ ምክንያቶች የተፈተነም ሲሆን ችግሮቹ ደግሞ BYD የሚለው ብራንድ ከቻይና ውጪ ባሉ ቦታዎች ርካሽና ጥራታቸው የተጓደለ ምርቶችን የሚያመርት ነው ተብሎ ከመታየቱ ይጀምራል። ይህም ቶዮታና ቴስላን የመሳሰሉ ረጅም ጊዜ ገበያ ላይ የቆዩ መኪኖችን ለለመደው ዓለም አቀፍ ገበያ የBYD አስተማማኝነት እንዳይዋጥለትም ያደርጋል። ከዚህ በተጨማሪ ደግሞ ኤለን መስክን ስለ BYD ተጠይቆ የሰጠውን አስተያየት የመሰሉ ብዙ ደካማ ጎኑን አጉልተው የሚያሳዩ አስተያየቶች መብዛታቸው ብዙዎች እምነት እንዳይጥሉበትም አድርጎት ነበር። እነዚህን ሁሉ ተግዳሮቶች ሳያንሱ BYD
በአሜሪካና አውሮፓ ገበያ ውስጥ ለመግባት ማለፍ ያለበት ፍተሻዎችና ማሟላት የነበረበት መስፈርቶች በመኖራቸው እነሱን ለማሟላት በሚል ተጨማሪ የማምረት ጊዜውን እንዲወስድና ብዙ ገንዘብ እንዲያወጣም ተገዷል። ሳይነሳ የማይታለፈው ሌላኛው ችግር ደግሞ BYD በእንግሊዝ ከስያሜው ጋር በተያዘ የገጠመው ችግር ነበር። BYD 3 ፊደሎችን ማለትም ቢ፣ ዋይ እና ዲን ያካተተ ብራንድ ስም ሲሆን ቃሉ ደግሞ ሲተነተን ቢውልድ ዩር ድሪምስ የሚል ስያሜም አለው። ነገር ግን በምዕራባውያኑ ዘንድ በተለይ በእንግሊዝ BYD የሚለው ምህጻረ ቃል እንደ ቃል ለመጥራት ይሞክሩ የነበረ ሲሆን ልክ እንደ ቴስላም ሆነ እንደ ቶዮታ ለመጥራት ቀላል ሆኖ ባለመገኘቱ ትችትን አስተናግዶ ነበር። ይህ የBYD ብራንዲንግ ላይ ትልቅ ተጽዕኖን ያደረገ ክስተት የነበረም ሲሆን ተቋሙ ይህን ችግር ለመፍታት በተለያዩ የማርኬቲንግ ስራዎቹ ላይ ሙሉ ስሙን ማስተዋወቅ ጀምሮ አዳዲስ ምርቶቹ ላይም BYD የሚለውን ሎጎ ቢውልድ ዩር ድሪምስ በሚል ሙሉ ስሙ ቀይሮ መጥቷል። ምንም እንኳን BYD ከስሙ ጋር ተያይዞ የመጣውን ብዥታ ለመቅረፍ ሙሉ ስሙን ማስተዋወቅ ቢጀምርም አሁንም ግን ስሙ የተቋሙን ዓላማና ራዕይ ለይቶ የሚያንጸባርቅ ሳይሆን የተለመደና ለብራንድ የማይሆን ነው የሚሉ አስተያየቶችም አልጠፉም። BYD በብዙዎች ጥርጣሬና በቴክኒካል ተግዳሮቶች ውስጥ ለማለፍ ቢገደድም በዋንግ ቹዋንፍ የመሪነት ብቃትና ከካርበን ጽዱ የሆነች ዓለምን ለማየት የቻይና መንግስት ባሳየው መልካም ድጋፍ ወደፊት መገስገስ የቻለ ተቋምም ነው። አሁን ላይ በአዲስ አበባ ጎዳናዎች ላይ የሚጓዝ አንድ ሰው BYD መኪኖችን በመንገዶች ላይ ሲሽከረከሩ ሳይመለከት ይገባል ብንል ውሸት ይሆናል። የኢትዮጵያ ኤሌክትሪክ መኪና ገበያውን በሚገርም ሁኔታ ተቆጣጥሮታል። ነገር ግን አሜሪካዊው ባለሀብት ዋረን ባፌት ረብጣ ዶላሮችን ኢንቨስት ያደረገበትን ይህንን ተቋም ራሱ አሜሪካና ካናዳን ጨምሮ ሌሎች ሀገራት ወደ ሀገራቸው እንዳይገባ ለማድረግ እጅግ ብዙ ግብር እየጣሉበት ያለው ለምን ይሆን? በአሜሪካ ብቻ የባይደን አስተዳደር BYDን ጨምሮ የቻይና ኤሌክትሪክ መኪኖች ላይ በናሽናል ሴኩሪቲና የደህንነት ጉዳዮች ምክንያት አሜሪካ እገዳ ልትጥልበት እንደምትችል አስታውቆ የነበረም ሲሆን ቻይና ሰራሽ በሆኑ መኪኖች ላይ የጣለው ከፍተኛ ታሪፍ ደግሞ BYD በአሜሪካ ገበያ ላይ ለመግባት የሚያደርገውን ጥረትም አክብሮበታል። በቅርቡ BYD በካናዳ ለመግባት የነበረውን እቅድ አቆየዋለሁ ማለቱም ካናዳ 100% ታሪፍ እጥላለሁ ከማለቷ ጋር ተያይዞም ነው። በአሜሪካ የአውቶሞቲቭ ኢንዱስትሪ ውስጥ ትልቅ ስጋት ይሆናል ብለው ብዙዎች ያወሩለት BYD በተለይ ደግሞ አሁን በሀገራችን በብዛት በምናየው ሲገል ሞዴሎች ምክንያት በአሜሪካ ከሌሎች ምርቶች ይልቅ ተመራጭ ሊሆን ይችላል የሚል ስጋትን በሌሎች አምራቾች ላይም ደቅኖባቸዋል። የBYD ሲገል ሞዴል አነስተኛ የሆነ ነገር ግን በጥራቱ ተወዳዳሪ የሆነ መኪና ሲሆን የሁሉን አሟልቶ ሳለ በርካሽ ዋጋ መቅረቡ ግን ብዙዎችን የሚያስገርም ነገር ነው። በአሜሪካ ርካሹ የሚባለው የኤሌክትሪክ መኪና እንኳን $25,000 ጀምሮ የሚቀርብ ሲሆን የBYD ሲገል መኪና ደግሞ ወደ አሜሪካ ገበያ ቢገባ ከ10,000 እስከ $15,000 ድረስ መሸጥ የሚችልም ነው። ምንም እንኳን ዋጋው ርካሽ ቢሆንም ታዲያ የሲገል ሞዴሉ ግን በኤሌክትሪክ መኪና ላይ ሊገኙ የሚገቡ ቁልፍ የቴክኖሎጂ ውጤቶችን አካቶም የመጣ ነው። አሁን ላይ BYD በአሜሪካ ባሶችና ትልልቅ የጭነት መኪኖችን ብቻ የሚሸጥ ሲሆን የቤት መኪኖቹ ግን ገና በገበያ ላይ አልዋሉም። በተጠቀሱበት ምክንያቶችም ተቋሙ በቅርቡ የቤት መኪኖችን በአሜሪካ መሸጥ እንደማይጨምር ያስታወቀም ሲሆን እነዚህ ሀገራት ከቻይና ጋር ያላቸው የንግድ ጦርነትና የኢኮኖሚ ፉክክር የኤሌክትሪክ መኪና ኢንዱስትሪውን እየተቆጣጠረ ለመጣው BYD እጅግ አስቸጋሪ ሆኖበታል። ምዕራባውያኑን አሳምኖ ወደ ሀገራቸው በቀላሉ መግባት ትልቅ የሆነበት BYD ኢትዮጵያ ላይ ግን ሞየንኮ በተባለው የመኪና አስመጪ ምክንያት ወደ ገበያ መግባት እንደቻለም ይታወቃል። ሞየንኮ ተቋምን በባለቤትነት የሚያስተዳድረው መቀመጫውን ለንደን ያደረገው ኢንቺኬፕ PLC የBYD ምርቶችን ወደ ኢትዮጵያ ለማስገባት በሞየንኮ በኩል የተፈራረመው ስምምነት ከBYD ጋር ከተፈራረማቸው ስምምነቶች ውስጥ ሶስተኛውም ሲሆን ከዚህ ቀደም በሲንጋፖር፣ ቤልጂየም እና ሉክዘምበርግ የBYD ምርቶችን ለማከፋፈል ስምምነቶችን አድርጎም ነበር። ታዲያ ዓለማችን ላይ አሉ የተባሉ የመኪና አምራች ተቋማት ባለቤት የሆኑት የምዕራባውያን ሀገራት
BYD ወደ ሀገራቸው እንዳይገባ ጥረት እያደረጉ የሚገኙበት ምክንያት እውነት እንደሚሉት ከደህንነት ጋር የተያዘ ይሆን ወይንስ ገበያውን ተቆጣጥሮ ከጨዋታ ውጪ ያደርገናል ብለው ሰክተው የሚለው ጥያቄ በብዙዎች ይነሳል። የሆነ ሆኖ ግን BYD ከ10 ዓመታት ትግልና ውጣ ውረድ በኋላ ዓለም አቀፍ ተወዳዳሪ የኤሌክትሪክ መኪና አምራች መሆኑ የማይካድ ሀቅ ከሆነም ሰነባብቷል። ለቻናላችን አዲስ ከሆናችሁ እንደዚህ አይነት እጅግ አስገራሚ ታሪኮች ወደ እናንተ እንዲደርሱ ሰብስክራይብ በማድረግ ቤተሰባችን ይሁኑ።